ስራስ ባሳየሁሽ። እኔ እንደ ሀና የሚሰራ በዛ ላይ ደግሞ አመስጋኝ ሰው አይቻለቅ። ግን ሀና እኔንም ተሞጋግሷት ይሄናል ምን አድርጋላችሁ ነው? ሀና ለዚህ ቤት ያላደረገችውን ብትጠይቂኝ አይሻልም? እስኪ ለምሳሌ 2 ነገር ጥቀሽልኝ። አንቺ እራስሽ እዚህ ቤት የተገኘሽው በሷ ምክንያት አይደል እንዴ? ምን ማለት ነው? ሀና እንዳለችው ከሆነ የልጅነት ፎቶዋና መስቀሉን ባታገኙ ኖሮ እዚህ ቤት አትመጭም ነበር። ሰላምዬ ግን የሀናን ነገር አምነሽ ሌባ እያልሽኝ ነው አይደል? እኔ እንደሱ አላልኩም። ታዲያ ይሄ ምን ማለት ነው? ሀና የሆነ እውነት ሳትይዝ ልጅ ነኝ ብላ ይሄን ያለ ርቀት የምትጓዝ ልጅ አይደለች። ሰላማችሁ ይብዛ ውድ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቁጥር 2 ቤተሰቦች እንዴት ናችሁ? ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባዩሽ ማነው ሜላትና ባሏ ጭቅጭቅ ላይ ናቸው። አሁንም ምክንያቱም ቤት እንቀይር እያለ እያስቸገራት ነበረ። ቤት ለምን አንቀይርም ግን ይላታል። ለምን ሲባል አለችው። ይህን ቤት እያየሽ ነው ሲላት፣ ለምን ሲባል ነው ቤት የምንቀይረው አለችው። እያየሽ ነው ናሴ ቤቱን ትቶ መኝታ ክፍል ለቆ ለእህቶቹ ሶፋ ላይ ነው የሚተኘው። ልጆችም ቢሆን ለየብቻ ክላስ ያስፈልጋቸዋል፣ የራሳቸው ሚስጥር ይኖራቸዋል። ስለዚህ ቤት ይሄን ሽጠን ለምን ሌላ አንገዛም? ወይም ደግሞ ይሄ ተቀምጠው ሌላ ለምን አንገዛም ይላታል። ወይዘሮ ሜላትም እጅግ በጣም ተናደደች። አንተ ምን ቤት ነህ? አንተ እኮ ልትመለስ እንጂ የመጣህ እኮ እዚህ ልትኖር አይደለም ስትለው፣ በጭራሽ ልመለስ አይደለም እዚህ ነው የምኖረው ሲላት፣ በፍጹም መቼም እንዳታስበው፣ ምክንያቱም ይሄ ቤት ሁሉ ነገሬ ነው። ያኔ ትታይን ስትሄድ እንደ አንተም እንደ ሰዎቹ እንደ ሰው ለጠንቋይ ልጇን ገበረች እያልክ እንትን ስትል ነበረ። ስለዚህ በፍጹም አለችው። ይሄ ቤት ነው እንበዬንም ሳቄንም ደስታዬንም ሁሉንም ነገር ደብቆኝ አብሮኝ ሲጋራኝ የኖረው ደብቆልኝ ሲጋራኝ የኖረው ትለዋለች። ሚሉ እኔ አልመለስም እዚህ ልኖር ነው የመጣሁት ይላታል። እሷ በፍጹም እንዳታስበው ትለዋለች። ያው ይመስለኛል እንግዲህ ልጇ ሀና ሀሴት ስትጠፋ ምናምን ምንድን ነው ያደረገው እሱ ልክ እንደ ያው በድሏታል ይመስለኛል። ያው የተሰበረ ልብ አይጠገንም፣ በጣም መጥፎ ነው። ቀድሞ ነበር እንጂ መጥኖ መደቆስ የሚባል ነገር አለና ጥሩ አይደለም። ቀድሞ ካስከፋት የተሰበረ ልብ መጠገን አይችልም። ስለዚህ እሷ ደግሞ በሱ በጣም ቂም ይዛበታለች እጅግ በጣም። ስለዚህ በፍጹም አይሆንም ትለዋለች ማለት ነው። እሱ ደግሞ ለምን ሲባል እያለ እየተጫጫፉ ነበረ። ሰላም ደግሞ ሰላምዬ በጣም እየወደድኳት ነው ከቀን ወደ ቀን። ሰላምዬ ለእርግብ ውይ ሀና ግን ስንቱን ነገሮች ላይ ኖረችው ትላታለች። ምንድን ነው ይህን ያክል ማካበድ? ሀና ምንድን ሰርታ ነው ይህን ያህል? እኔ እኮ ሀና የምትዋት እንደው ምን አድርጋ ነው ለዚህ ቤት ምናምን ስትል ያላደረገችውን ነገር ብጠይቅኝ አይሻልም ትላታለች። ሰላም በንቀት ሳይን ምክንያቱም ምን አደረገች ስትላት፣ አንቺ እንኳን እኮ እዚህ ቤት የተገኘሽው በእሷ ምክንያት ነው ትላታለች። ሰላምዬ አንቺም እያመንሽ ነው የሀናን ታሪክ ሰርቃለች ብለሽ ምናምን ትላታለች ማለት ነው። የእሷን ታሪክ ባትይዥ ኖሮ እዚህ ቤት አትገኝ ነበር። ሰላም ወረዲ በቃ ውስጡ አምኗል እህቷ ሀና እንደሆነች ማለት ነው። እና እሷ ግን በጣም ተናደደች፣ እጅግ በጣም የተናደደችው እንዴት ይኛለሽ እንዴት ብላ ማለት ነው። እና ሀና በጣም ጥሩ ልጅ ናት፣ እዚህ ቤት ያላደረገችው ምንም ነገር የለም ትላታለች። ኦልሬዲ ዲኤንኤ ውጤቱን እየጠበቅን ነው ማለት ነው። ውጤቱ እንደሚመጣ እንግዲህ እውነታውን ይዞ እንዲመጣ ምኞታችን ነው። እውነታው ምን እንደሆነ አናቅም፣ ግን ዶክተሩ ቀይሮታል። እርግጥ ዶክተሩ ቀይሮታል፣ አስቀይረዋለች ወይዘሮ ባዩሽ አስቀይረዋለች። ነገር ግን ይመጣል ብዬ አስባለሁ ማለት ነው። ይመጣል፣ ምክንያቱም አሁን ባይወጣም ቀስ በቀስ እውነታው እንደሚወጣ ተስፋ እናደርጋለን። ዶክተሩ በጣም እየጸጸተው ነው። ሀናንም እና እስኪ ላናግርሽ ብሎ ወስዶ መጨረሻ ላይ ታሪኳን ምኗ ስትነግረው ውጭልኝ ምናምን ብሎ ተበሳጭቶ ነው እንትን ያላት። እንግዲህ እንደ ጸጽቶት እንትን ሊል ይችላል። አእምሮን እየጸጸተው ነው ገና ካሁን። መጥፎ ስራ እኮ መጥፎ ነው። ህሊና ያለው ሰው እንደዚህ ይጸጸታልና ህሊናው እየወቀሰው ነው፣ እየጸጸተው ነው። ስለዚህ እውነቱን የሚናገር ይመስለኛል። እውነቱን ባይናገር እንኳን ዲኤንኤን ምርመራውን
ቀይር ተብሎ በባዩሽ የታዘዘውን ላይቀይረው ይችላል ማለት ነው። አሁን የሀናን የያዛችን እውነታ ሊያወጣ ይችላል። አብረን የምናየው ይሆናል። የወይዘሮ ሀና ማንነች ሀሴት አያትም መታለች። እስኪ እንግዲህ እውነታ ደስ የሚላት ይመስለኛል። እውነታውን ስሰማ ደስ የሚላት ይመስለኛል። ግን ሀና መሆን አለባት። አሁን ውጤቱ ላይ ሀና መሆን አለባት። እኔ እርግጠኛ ነኝ እንደሚቀይረው ሀይምሮውን እንደዚህ እንትን ብሎት እንደሚቀይረው እርግጠኛ ነኝ። ደግሞ እኔ ግራ ያጋባኝ ምንድን ነው መሰላችሁ? የሀናን አባት ወጪ 600,000 400 የተባለው ከ600,000 ብር በላይ ሆኗል ያለው ለምንድን ነው? ዶክተሩ ለምንድን ነው እንደዛ ያለው? እሱ ነው ግራ ያጋባኝ ማለት ነው። ባዩሽ አዛው ይመስለኛል። እንግዲህ እኔ እንዴት እንደሆነ አላውቅም፣ ግን ደግሞ ተስማምታለች። ወይዘሮ ሜላት እኮ ተስማምተዋል ምናምን እያለ እንትን እያላት ነበር። ተስማምታለች ምናምን እያለ እየነገራት ነበር። እንዴት እንደሆነ ነገሩ አልገባንም፣ ግን እንደተስማማች ምናምን ይነግራታል። ሀናም በጣም ደነገጠች። ጥይጣ ነው ትናደደው። ምክንያቱም እሷ እኮ 400,000 ብር ብቻ እንደሆነ ነው የምታውቀው። 200,000 ብሩን ነው እንትን ያለችኝ እንዴት ምናምን ብላ በጣም ደንግጣለች። በቃ በጣም ከሚባለው በላይ ማለት ነው። እና እጅሮች ደግሞ እዚህ ጋር ወጥ እየሰሩ ነበረ። እንደዛ ሲያወሩ የነበረ ያው ሀና አልመጣችም። አባቷ ጋር ነች ሀና ማለት ነው። አባባ ኖላዊም ደስ ብሏቸዋል። ልጃቸው ስጋ ስላዩዋት በጣም ደስ ብሏቸዋል። ሀናም ያው ሳቋን እያሳየች ነው፣ ውስጧን ሀዘኗን ደብቃ ማለት ነው። ግን ዶክተሩ ደግሞ ስለ አባቷ ሲነግራት ትንሽ ደንግጣለች ማለት ነው። እንግዲህ እስኪ የምናየው ይሆናል። እስከዛው ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦቻችን ቻናላችንን ተቀላቀሉ። እናመሰግናለን።